ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 6 የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩም። በዘንድሮ ክረምት በጎፋ ከተማ የጎርፍ አደጋ ስጋት አይሆንም ተባለም። ስጋት ባለባቸው አካባቢ ያሉ ነዋሪዎች ወደ ሌላ ቦታ የማስፈር ስራም ተሰርቷል። በ2016 ዓ.ም በጎፋ ተከስቶ የነበረው የመሬት መንሸራተት አደጋ የበርካታ ሰዎች ሕይወት ማለፉና በንብረት ላይ ጉዳት ማድረሱ ይታወሳል። በመሆኑም በክረምት ወቅት ባለፉት ዓመታት በጎርፍ ምክንያት ሲከሰት የነበረው የመሬት መንሸራተት አደጋ ለመከላከል በተያዘው ዓመት አስፈላጊው የቅድመ ዝግጅት ስራ እየተከናወነ መሆኑን የዞኑ አደጋ ስጋት አመራር ጽሕፈት ቤት ኃላፊ የሆኑት አቶ ያዕቆብ ዘካሪያስ ተናግረዋል። በሜትሮሎጂ ባለሙያዎች የአካባቢውን የአየር ሁኔታ በመከታተል ስጋት ያለባቸውን ቦታዎች በመለየት ነዋሪዎችን ወደ ሌላ ስፍራ እንዲሰፍሩ የማድረግ ስራ መሰራቱንም ገልጸዋል። የአደጋ ስጋት ሰራተኞች ከሜትሮሎጂ ባለሙያዎች ጋር በአጋርነት በመሆን አስፈላጊውን ጥንቃቄ ስለተደረገ አስጊ በሆኑ ቦታዎች ላይ የቅድመ ጥንቃቄ ስራዎች እየተሰሩ ይገኛሉ የተባለው የመሬት መንሸራተት አደጋ ሊያስከትሉ ይችላሉ የተባሉ ቦታዎች ያሉ ነዋሪዎች ላይ በማስነሳት አስተማማኝ ወደ ሆኑ ቦታዎች የማስፈር ስራ እየተከናወነ እንደሚገኝ አቶ ያዕቆብ ዘካሪያስ ጨምረው ተናግረዋል። የሲዳማ ክልል በ2018 በጀት ዓመት ከቱሪዝም ዘርፍ 3.8 ቢሊዮን ብር ገቢ ያገኘ። የሲዳማ ክልል በ2018 በጀት ዓመት ከቱሪዝም ዘርፍ 3.8 ቢሊዮን ብር ገቢ ማግኘቱን አስታውቋል። በበጀት ዓመቱ ከ3 ሚሊዮን 280 ሺህ በላይ ቱሪስቶች ክልሉን የጎበኙ ሲሆን ይህ አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ35 በመቶ እድገት አሳይቷል። የሲዳማ ክልል ባህል ቱሪዝምና ስፖርት ምክትል ቢሮ ኃላፊ አቶ አበበ ማሪሞ እንደገለጹት በክልሉ የተከናወኑ የሚገኙ የኮሪደር ልማት ስራዎችና የቱሪስት መዳረሻዎችን የሚያሻሽል ጥረቶች ለዚህ ስኬት ከፍተኛ አስተዋጽኦ አድርገዋል። በተለይም በሐዋሳ ከተማ ከጥቁር ውሃ እስከ ታቦር ተራራ የሚዘረጋው የ12 ኪሎ ሜትር የሐይቅ ዳርቻ ልማት ስራ፣ የወንዶ ገነት ፍል ውሃ እንዲሁም የይርጋለም አካባቢ የቱሪስት መዳረሻዎች ልማት የክልሉን ቱሪዝም ዘርፍ ወደ ተሻለ ደረጃ እያሸጋገሩ ይገኛል። በቱሪዝም ዘርፉ በተመዘገበ ውጤት በበጀት ዓመቱ ብቻ ለ1200 ዜጎች ቋሚ ለ6000 የሚሆኑ ወገኖች ደግሞ ጊዜያዊ የሥራ ዕድል መፈጠሩን ምክትል ኃላፊው ጠቁሟል። አቶ አበባ አክለውም ክልሉ የቱሪዝም መዳረሻነቱን ይበልጥ ለማጠናከር አዳዲስ መዳረሻዎችን የማልማትና ያሉትን የመሠረተ ልማት ውስንነቶች የመፍታት ሥራ ተጠናክሮ እንደሚቀጥል አረጋግጠዋል። ዘገባው የኤቢሲ ነው። የኢትዮጵያ ፌዴራል ፖሊስ ለመቄዶንያ በጎ አድራጎት ማህበር የአምቡላንስና የ2 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ለመቄዶንያ በጎ አድራጎት ማህበር የአምቡላንስ መኪናና የ2 ሚሊዮን ብር የገቢ ድጋፍ ማድረጉን አስታውቋል። ድጋፉ የተከናወነው በዓመቱ ሐምሌ 4 ቀን ለታቀደው የመቄዶንያ ጉብኝትና ድጋፍ መርሃ ግብር አካል ነው። በሥነ ሥርዓቱ ላይ የፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል፣ ከፍተኛ የመንግስት ሥራ ኃላፊዎች፣ የፖሊስ ባንድና ኦርኬስትራ እንዲሁም የብዙሃን መገናኛ ባለሙያዎች ተገኝተዋል። የፌዴራል ፖሊስ ኮሚሽን ለሶስተኛ ተከታታይ ዓመታት በመቄዶንያ መደገፍ ላይ ሲሆን የዘንድሮ ስጦታ የአምቡላንስ መኪናና የገንዘብ ድጋፉን ያካተተ ነው። የተበረከተው አምቡላንስ አፋጣኝ የሕክምና እርዳታ ለመስጠት የህይወት አድን ስራዎችን ለማከናወንና የከፋ የጤና ጉዳትን ለመከላከል ወሳኝ ሚና እንደሚኖረውም በስፍራው ተገልጿል። የመቄዶንያ በጎ አድራጎት ማህበር መስራች ዶክተር ቢኒያም በለጠ የፌዴራል ፖሊስ ኮሚሽን የሚያደርገውን ቀጣይነት ያለው ድጋፍ ለማህበሩ የሚሰጠው የሞራልና የስነ ልቦና ጥንካሬ ከፍተኛ መሆኑንም ገልጿል። የፖሊስ ተቋም የሚያሳየው ይህ የሰብአዊነት እሴት ለሌሎችም ተቋማት አርአያ የሚሆን መሆኑን የጠቀሱት ዶክተር ቢኒያም ድጋፉ ማህበር ሰላምና በጋራ ችግሮችን የመፍታት ባህልን እንደሚያጠናክርም አስገንዝበዋል። ማህበሩ እየገነባ ያለው ግዙፍ ህንፃና በክልል ከተሞች በመካሄድ ላይ ያሉ ግንባታዎችን በተመለከተ የገለጹት መስራቹ በ6 ወራት ጊዜ ውስጥ የምርቃት ፕሮግራም እንደሚኖር አስታውቋል። በዕለቱ የተገኙት የፖሊስ አመራርና ሌሎች አካላት በቦታው ተገኝተው ድጋፍ ማድረጋቸውን ለሰብአዊ ስራዎች ትልቅ አቅም እንደሚፈጥርም አመላክቷል ነው የተባለው። የዘውዲቱ ሆስፒታል በ90 ቀናት ውስጥ 17000 ለሚጠጉ ሰዎች ነፃ ሕክምና ለመስጠት እቅድ መያዙን አስታወቀ። የዘውዲቱ ሆስፒታል አስተኝቶ ሕክምና ዲፓርትመንት ኃላፊ የሆኑት ዶክተር ወንደሰን በልሁ እንደተናገሩት ከሆነ ሆስፒታሉ በክረምት የበጎ አድራጎት መርሃ ግብር በርካታ ዜጎችን ተጠቃሚ ያደረገ ይገኛል ነው ያሉት። በተለያዩ ቦታዎች በመገኘትና ድንኳን በመትከል ነፃ የሕክምናና የእይታ ልየታ አገልግሎት እየሰጠ እንደሚገኝ ገልጿል። በዚህ ክብር ለአረጋውያን የበጎ አድራጎት ድርጅት ማቆያ ውስጥ በመገኘት 4 ሐኪሞች፣ 6 ነርሶች፣
የአይን የጥርስና የስነ አእምሮ ባለሙያዎች ባካተተ ቡድን ለዜጎች ሕክምና ተሰጥቷል። 200 ለሚሆኑ ሰዎች የእይታና የሕክምና አገልግሎት እንዲያገኙ ተደርጓል። ከተጠቃሚዎቹ መካከል ከዚህ ቀደም የደም ግፊት፣ የስኳር ህመም የነበረባቸው ሰዎች የተገኙ ሲሆን እዛው ሕክምናቸውን እንዲቀጥሉ ምክርም ተሰጥቷቸዋል የተባለው። ዶክተር ወንደሰን አክለው እንደተናገሩት 4 ሰዎች በአይን ሞራ ግርዶሽ፣ 2 ሰዎች በትራኮማ የሚመጣ የአይን ኢንፌክሽን ተጠቅተዋል። 3 ሰዎች ደግሞ የእይታ ችግር ስላለባቸው መነጽር እንደሚያስፈልጋቸው ተለይቷል የተባለው። ይህ ነፃ ሕክምና መርሃ ግብር ለ90 ቀናት ሲቆይ በ2 አረጋውያን መርጃ ድርጅቶች በቀጣይ ተመሳሳይ አገልግሎት ለመስጠት ታቅዷል። 17000 የሚጠጉ ሰዎች በነፃ ሕክምናውን ተጠቃሚም ይሆናሉ ተብሎ ይጠበቃል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎች እናልፋለን። የሩሲያ ሴቶች ያገለገሉ ሰው ሰራሽ ጡቶቻቸውን በብዛት ለገበያ እያቀረቡ መሆኑ ተሰማ። የጡት ተከላ ተወዳጅነት በሩሲያ ውስጥ ያለማቋረጥ እየቀነሰ ይገኛል። የፕላስቲክ ቀዶ ሕክምና ሐኪሞች ባለፉት 10 ዓመታት ወይም ከዛ በላይ የጡት መጨመሪያ ቀዶ ሕክምናዎች በ40% ገደማ ቀንሷል ሲሉ ሪፖርት አድርገዋል። ነገር ግን በቅርቡ ሰዎችን ያስገረመው ጉዳይ ጥቅም ላይ የዋሉ የሲሊኮን ሰው ሰራሽ ጡቶች በሩሲያ ኢንተርኔት ላይ በስፋት እየተሰራጩ ይገኛል። አሁን ወልጃለሁ፣ ያስተከልኩት ጡት ማራኪ እንዳልሆንኩ እንዲሰማኝ አድርገውኛል፣ ሰውነቴን ይጎዳል ወይም በቀላሉ ቢያንስ ከቀዶ ሕክምናው የተወሰነውን ገንዘብ መልሶ ማግኘት እፈልጋለሁ የሚሉትና መሰል ምክንያቶች የሩሲያ ሴቶች የተጠቀሙበትን ጡት መልሰው እንዲሸጡ ያስገደዳቸው ይገኛል። ነገር ግን አንዳንድ ተንታኞች እንግዳ የሆነው አዝማሚያ ከሩሲያ የአሁኑ ኢኮኖሚ ችግሮች ጋር ሊገናኝ እንደሚችልም ይደመጣሉ። ተለዋዋጭ የምንዛሬ ዋጋ፣ የግዢ ኃይል መቀነስ፣ የምዕራባውያን ባንኮችና ትላልቅ ኩባንያዎች ከሩሲያ ገበያ መውጣትና የነዳጅ እጥረት በሀብታሞቹ የሩሲያ ላይ ሳይቀር የተወሰነ ተጽዕኖ አሳድሯል። አንዳንዶቹ አሁንም ያላቸውን ማንኛውም ውድ ንብረት በመሸጥ የኑሮ ውድነትን ለመታገል እየሞከሩ ነው የተባለው። የሩሲያው ባዛ ቴሌግራም ቻናል እንደዘገበው ከፍተኛ ደረጃ ያላቸው ያገለገሉ የጡት የመጀመሪያ ወጪያቸው በ3 ወይም በ4 እጥፍ ቀንሰው በኦንላይን እየተሸጡ ነው። ለምሳሌ መጀመሪያ ላይ 140,000 ሩብል በ1820 ዶላር የነበረው የሜንቶር ጡት በ35,000 ሩብል በ455 ዶላር እየተሸጡ ሲሆን መጀመሪያ ላይ 200,000 ሩብል ወደ 2600 የነበረው የሞቲቫ ጡት ደግሞ በ30,000 ሩብል 390 ዶላር ዋጋ ተቆርጦለታል ነው የተባለው። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 6 ቀን የማለዳ መረጃዎቻችን ይመስላሉ። በእኩለ ቀን በያዝናቸው መረጃ እስከምንገናኝ ቸር ቆዩልን።